ሰላም ጤና ይስጥልኝ አድማጮቼ። ዛሬ የማቀርብላችሁ መሳይ መኮንን ስለ ኤንቢሲ የተናገረውን ጽሑፍ ይሆናል። እጅግ ገራሚና ብዙ ምስጢር የተጎለገሉበት ስለሆነ እንድትከታተሉኝ በአክብሮት ገልጻለሁ። ወደ ዝግጅቱ እጀምራለሁ። ኤንቢሲ ስለተባለው የቴሌቪዥን ጣቢያ ትንሽ ልበል። ከ3 ዓመት ተኩል በፊት ነው አንድ ለጊዜው ስማቸውን የማልገልጻቸው የአማራ ባለሀብት ስልክ ይደውሉልኛል። በወቅቱ ግሩም ጫላ በተባለ የኦህዴድ ብልጽግና አክቲቪስት አማካኝነት አንድ ግዙፍ የቴሌቪዥን ጣቢያ ሊቋቋም እንደሆነ ይገለጽ ነበር። ግሩም ለዚህ የሚሆን በመቶ ሚሊዮኖች የሚቆጠር ብርና አዲስ አበባ ላይ ሰፊ መሬት ተከልሎ ተሰጥቶት እንደነበረ አስታውሳለሁ። ይህ የቴሌቪዥን ጣቢያ በኦህዴድ ብልጽግና ባለሀብቶች የሚቋቋም የምስራቅ አፍሪካን ጨምሮ በስፋት ሽፋን ኖሮት የሚሰራጭ እንደሚሆን ተገልጾም ነበር። እኚህ የአማራ ባለሀብት ይህ የእነግሩም ጫላ ቴሌቪዥን እየተቋቋመ እንደሆነ ገልጸው ተገዳዳሪ የሚሆንና በልህቀትም የኢትዮጵያ አልጀዚራ ቁመና የሚይዝ አዲስ ጣቢያ ሊያቋቁሙ ከ200 ሚሊዮን ብር በላይ ማዘጋጀታቸውን ነገሩኝ። በወቅቱ ኢኤምኤስ ውስጥ ነበርኩኝ። ባለሀብቱ እንደነገሩኝ ከሆነ ይህን ሚዲያ እኛ ብርና ህንፃ አዘጋጅተናል፣ እናንተ ደግሞ ያላችሁበት ሚዲያ ለቃችሁ ተረክባችሁ አስተዳድሩት አሉኝ። እኔና ሲሳይ አጌናን በስም በመጥቀስ ጓዛችንን ጠቅልለን ከአሜሪካ ወደ ኢትዮጵያ በመግባት ሚዲያውን እንዳለ ተረክበን እንድንመራ ባለሀብት ሀሳብ ያቀረቡት። ከእሳቸው ሌላ አሁንም ስማቸውን ለጊዜው የማልጠቅሰው ባለሀብት በተደጋጋሚ ደውለው ሲጠይቁኝ ነበር። እኔም ሆንኩ ሲሳይ በቶሎ መልስ አልሰጠናቸውም። በግሌ ለምን እንደሆነ ቀፈፈኝ። ባለሀብቶቹ ሌላ አንድ አገናኝ የሆነ ሰው መድበው ጉዳዩን እንዲከታተል አድርገው ሰውየው በየጊዜው ይደውል ነበር። በኋላ ላይ አንድ ቀን ከምክትል ጠቅላይ ሚኒስትር ደመቀ መኮንን ስልክ ተደወለልኝ። ያን ጊዜ ዘወትር እንደዋወል ስለነበረ የተለየ ነገር አልጠበቅኩም ነበር። አቶ ደመቀ ስለዚህ እኛ እንድንመራው ስለተፈለገው የቴሌቪዥን ጣቢያ አነሳልኝና እሱም በመስራችነት እንዳለበት ነገረኝ። የተለየ መልስ አልሰጠሁትም። ኢኤምኤስን ለቆ ጓዝን ጠቅልሎ ወደ ሀገር ቤት በመግባት ይህን ቴሌቪዥን ለመምራት ውሳኔ ላይ እንዳልደርስ የሚያደርጉ በርካታ ምክንያቶች ስለነበሩኝ ለአቶ ደመቀ መኮንን ተመሳሳይ በሆነ እናስብበታለን አይነት መልስ ሰጠሁት። በመሃል ከወዲያ ማዶ ስልክ መደወሉ ቀረ። የእኛ ፍላጎት ማጣት ባለሀብቶቹን ሌላ አማራጭ እንዲፈልጉ አደረጋቸው። የተባለው ኤንቢሲ ቴሌቪዥንም የሙከራ ስርጭቱን ጀመረ። እንደሰማሁትና ከሰዎቹም እንደተነገረኝ የነግሩም ጫላ ሚዲያ ይዞት የሚመጣውን አዲስ ትርክ ለመመከትና ኢትዮጵያዊነትን ጠብቆ ለማቆየት ያለመ ተልዕኮ የሚኖረው ቴሌቪዥን ጣቢያ ለማቋቋም ነበር። የኦሮሞ ፖለቲከኞች እጃቸው ላይ ሀብቱ መግባቱን ሲያረጋግጡ ለማድረግ ካቀዷቸው ግዙፍ ተግባራት ዋነኛው የኢትዮጵያን መልክና ታሪክ መቀየርና በእነሱ ትርክት መተካት የሚያስችሉ በርካታ ሚዲያዎችን ማቋቋም ነበር። የአማራ ባለሀብቶች ነገሩ ገብቷቸው ለዚህ ተመጣጣኝና ተገዳዳሪ የሆነ ቴሌቪዥን ጣቢያ ለማቋቋም መነሳታቸው ነበር። ኤንቢሲ ተቋቁሞ ስርጭቱ እንደጀመረ እኔም ከኤምኤስ ወጥቼ የራሴን አንከር ሚዲያ በሚል የዩቲዩብ ቻናል ከፍቼ እያሟሟኩኝ ነበር። ታዲያ የዚህ ኤንቢሲ ቴሌቪዥን ኃላፊ ሆኖ የተሰየመው የቀድሞው የፋና ቴሌቪዥን ዋና አዘጋጅ ብሩክ ከበደ እንዲሁ በተደጋጋሚ እየደወለልኝ የአየር ሰዓት ኖሮኝ ፕሮግራሞችን በኤንቢሲ እንዳስተላልፍ ይጠይቀኝ ነበር። በመጀመሪያዎቹ 2 ወራት አንከር ሚዲያ አንዳንድ የብልጽግና ባለስልጣናትን ቃለ መጠየቅ ያደርግ ስለነበረ ለብሩክ ከበደ ግብዣውን እንዲያቀርብልኝ የልብልብ ሳይሰጠው አልቀረም። የእኔ ምላሽ ግን አዎንታዊ አልነበረም። አሁን የጽንፈኛ የኦሮሞ ትርክት አቀንቃኝ የሆነው ቴሌቪዥን ፕራይም ቲቪ ዋና አዘጋጆችም እንዲሁ ተመሳሳይ ጥያቄ ያቀርቡልኝ እንደነበር አስታውሳለሁ።
አንከር ሚዲያ ብዬ የጀመርኩት ነፃነትን ፈልጌ በመሆኑ መሰል ጥያቄዎችን ለመቀበል ፈጽሞ ፍላጎት አልነበረኝም። ለማንኛውም ይህ ኤንቢሲ የተሰኘው የቴሌቪዥን የኢትዮጵያ አልጀዚራ እንዲሆን ኢትዮጵያዊነትን እንዲያጎላ ከማንም በላይ አብይ አህመድና የኦሮሞ ብልጽግና ይዞ የተነሳውን ትርክት የሚያመክን ተልዕኮ ያለው ሚዲያ እንዲሆን ተፈልጎ እንደነበረ ከባለቤቶቹ አንደበት ሰምቻለሁ። እንግዲህ 3 ዓመት ሆነው ኤንቢሲ በእነዚያ የአማራ ባለሀብቶች ሲነገርልኝ የነበረው የለም። የኢትዮጵያ አልጀዚራ የሚባለውም የውሃ ሽታ ሆኖ ቀርቷል። ሚዲያው ጭራሽ አፋሽ አጎንባሽ ሆኖ አርፏል። ከኢትዮጵያ ቴሌቪዥንና ከፋና የተለየ ይዘትና ቅርጽ የሌለው ድርቅ ያለ የብልጽግና ልሳን ነው ማለት ይቻላል። እንደውም የቆሰሉና ወዶ ገብ የሆኑ ፖለቲከኞች ለብልጽግና ውዳሴና ሙገሳ የሚያቀርቡበት ቴሌቪዥን ጣቢያ በመሆን ህልሙን ቀርጥፎ የበላ ሚዲያ ሆኗል። እንደ ኢትዮጵያ ቴሌቪዥንና ፋና ለመሆን ከሆነ የተቋቋመው ቢቀርበትስ የሚያሳይ ነው። የአብይ አህመድ ማሲንቆ መች ሚዲያ ለመሆን ሌላ ሚዲያ አያስፈልግም ነበረ። በነገራችን ላይ የነገሩም ጫላ ቴሌቪዥን ጣቢያ ከምን ደረሰ? ይህ ልጅ ዘመናዊ ቀፋይ ነው። አብይን የአፍሪካ መሪ፣ አዳነችን ያየሽ ሁሉ የሚቀናብሽ እያለ ሌላ ዙር ቅፈላ ጀምሯል። ኤንቢሲ ቢያንስ ሌላኛው የአብይ አህመድ የግል አልበሙ ሆኖ ስርጭት ውስጥ ይገኛል። የነገሩም ጫላ ሚዲያን የበላው ጅብ ግን አልጮህ አለ። አንድ ላይ ብንሆንም ተለያይተናል አለ ቴዲ አፍሮ። አንድ ላይ ብንሆንም ተለያይተናል። አጥተናል እውነት ነው ተቸግረን ብዙ አይተናል። የመጣነው መንገድ ያሳዝናል። እግር ይዞ እንዴት አይሄድም ሰው ወደፊት አይራመድም። አፈር ይዞ ውስጡ አረንጓዴ ለምን ይሆን የራበው ሆድ? አዎ ጋዜጠኛ መሳይ መኮንንን እያመሰገንኩ እኔም ትንሽ ልበል። መሳይ መኮንን በፊትም በዝነኛው ኢሳት ቴሌቪዥን የህወሓት ኢህአዴግን ዘረኝነት፣ ተረኝነትና አምባገነንነት ሲፋለምና ሲያጋልጥ የነበርና ታግሎ ያሸነፈ፣ አሁን ደግሞ በራሱ በአንከር ሚዲያ ተራው የኔ ነው ብሎ ከፈጣሪው ከህወሓት በላቀ የጥፋት ማማ ተፈናጦ ህዝብን በተለይም ደግሞ የአማራን ህዝብ በድሮን በመድፍና በእግረኛ ወታደር እየጨፈጨፈ እያሳደደና ማህበራዊ ረፍት እየነሳ ያለውን የወህዴድ ብልጽግና አገዛዝ በጽናት እየታገሉ ከሚገኙ ጋዜጠኞች ግንባር ቀደም አርበኛም ጋዜጠኛም ነው። አዎ ኤንቢሲ የተባለው አሽቃባጭ ቴሌቪዥን ሰሞኑን የሰራቸው ስራዎች ዓላማውን ስለመሳቱ ምስክሮች ናቸው። አይደለም የኢትዮጵያ አልጀዚራ ስለመኖሩም የሚያውቁ ትንሽ ናቸው። ጃል ማስረሻንና ጌታቸው ረዳን ለአብይ ባሳዩት ሎሌነት መርጦ እንዳቀረበ ሁላችንም ታዝበናል። አብይ ፈገግ ሲል የሚስቀው ኤንቢሲ፣ አብይ ሲቆጣ የሚማታው ኤንቢሲ በኢቲቪና በፋና የተዘለሉ ውዳሴዎችን ለአብይና አገዛዙ በማቅረብ በኢቲቪና በፋና የተዘለሉ ውንጀላዎችን በአማራና በፋኖ ላይ በመደፍደፍ ሳልሳዊ ብአዴንነቱን አረጋግጧል። ፌልድ አት ዘ ቢጊኒንግ የተባለውም ለዚህ ነው። ተመልካቾቼ ጋዜጠኛ መሳይ መኮንንን እያመሰገን ጀግናው የፋኖ ሰራዊት አፋብኃ ቴዎድሮስ እዝ በትናንትናው ዕለት ማለትም ታኅሳስ 24 ቀን 2018 ዓ.ም የማረካቸውን የአብይ አህመድ ልዩ አገልጋይ ወታደሮችን የሚያሳይ ልዩ ዝግጅት አስከትላለሁ። እሱን ተከታተሉ ዘንድ በአክብሮት እጋብዛለሁ። መልካም ቆይታ። ድል ለፋኖ። ፍትህ ፕረስን ይከታተሉ። ፍትህ ፕረስ የጀግኖች አምባ። አመሰግናለሁ። ምን አላችሁ? ሰላም ናችሁ? እንግዲህ ትላንት እንደሚታወቀው በ24
2018 ዓመተ ምህረት ታህሳስ ላይ ማለት ነው በዚህ በስናን ወረዳ በሚገኘው በወይበይን ቀበሌ እንዲሁም ያንን ቀጠና በመሸፈን ከጧቱ 11 ሰዓት ተኩል ጀምሮ ያው ለሊት ነው እንቅስቃሴ ያደረጋችሁት። እንደምናቀው እዚህ እንደምታዩቸው እነዚህ የጦር አዛዦች እዚህ 50 አለቃ ማክቤል አለ የአፋባ ቴዎድሮስ 24ኛ ክፍለ ጦር ዋና ጦር አዛዥ ነው። ሰምታችሁ ሊሆን ይችላል። እዚህ ወንድማችን ጀግናው ንብረት አለ። እሱ ደግሞ በተመሳሳይ የ24ኛ ክፍለ ጦር ዘመቻ መሪ ነው። ስለዚህ አስቀድሞ መረጃው ምንም እንኳን ለነዚህ ጀግና የጦር መሪዎች የደረሰ ቢሆንም ነገር ግን ፍጹም ጥንቃቄ የተሞላበት ክትትል በማድረግ እናንተን በወታደር ሕግ እንደምታውቁት ስቦ መደምሰስ የሚባል ሕግ ታውቃላችሁ አይደል? በዚህ መሰረት ጦሩ ወደ ውስጥ ሰርጎ እንዲገባ በመፍቀድ ያው ትላንትና ታህሳስ 24 የደረሰባችሁን ታውቃላችሁ። እናንተ እድለኞች ሆናችሁ እዚህ በ24ኛ ክፍለ ጦር ዋና ጦር አዛዥ ዘመቻ መሪ እንዲሁም አጠቃላይ ውጊያውን ባካሄደው ስታፍ ቁጥጥር ስር ሆናችኋል። ስለዚህ እናንተና መሰል ጓደኞቻችሁ እንደምታውቁት በቅርቡ ብርሃኑ ጁላና አብይ አህመድ ብርሃኑ ጁላን ማነሳው የዚህ የኢትዮጵያ አሁን እነሱ እንደሚሉት ማለት ነው የመከላከያ ሰራዊት ኢታማጆር ሹም ፊልድ ማርሻል ነው አይደለም ተብሎ የተቀመጠው እንደናንተ አይነት ወጣቶችን አስገድዶ አፍሶ ከየከረምቡላ ቤቱ ከየጫት ቤቱ ከያረቂ ቤቱ እናንተ ታውቁታላችሁ የመጣችሁበት አፍሶ አስገድዶ በማምጣት ህፃናትን እድሜያቸው ለውጊያ ያልደረሱ ህፃናትን ሰብስቦ ይዞ በመምጣት ምንድነው ሲያደርግ የቆየው? እንደዚህ በአማራ በሚባለው ቀጠና በማስገባት ሴቶችን፣ አረጋውያንን፣ ህፃናትን፣ አካል ጉዳተኞችን እያስገደዳችሁ ያው ከናንተ ውስጥ ስትደፍሩ ስትገድሉ ነበረ። ሌላ ዓላማ የለውም። ብርሃኑ ጁላ ወደዚህ የላከው ይሄንን ጦር የአማራን ህዝብ ለማጥፋት ነው። በተደጋጋሚ ተናገርነው። እኛ ደግሞ የምንዋጋው እኛ ብቻ አይደለንም። ትላንት የነበረውን ውጊያ አይታችኋል። ህዝቡ የሚዋጋው እምቢ የሚለው ለነጻነቱ ነው። የህሉና ትግል ስለሆነ ነው። የዘር ማጥፋት ስለሆነ ነው እየተፈጸመብን ያለው። በወለጋ በመተከል በሌሎች የሀገሪቱ ክፍል የምትፈጽሙት እነ ብርሃኑ ጁላ የሚፈጽሙት የጦር ወንጀል በአማራ ላይ የሚፈጽሙት የዘር ማጥፋት አልበቃ ብሎ እዚህ በሩ ድረስ እናንተን ይዘው በመምጣት ምንድነው እያደረጉ ያሉት? እዚህ በምታዩቸው ንጹሃን ሴቶች፣ አረጋውያን ወንድሞቻችን ላይ ነው ግፍ እየፈጸሙ ያሉት። ስለዚህ እናንተ ኢትዮጵያውያን ናችሁ፣ ወንድሞቻችን ናችሁ። ግን እኛ የነጻነት ትግል ስለሆነ ነው እየታገልን ያለን፣ እየተዋጋን ያለን። የዘር ማጥፋት ስለተከፈተብን ነው በአብይ አህመድ። ይሄንን ታውቃላችሁ ጠንቅቃችሁ። ስለዚህ አፋባ ቴዎድሮስ እንግዲህ 206ኛ ኮር 4ኛ ክፍለ ጦር ትላንት ባካሄደው ስቦ የማጥቃት የመደምሰስ እርምጃ ያው አብዛኛውን የወጣው ሬጅመንት ብታዩት አስክሬኑን እንኳን አልሰበሰበም አብይ አህመድ። የእናንተ ጓዶች ሲሰው ሲቆስሉ በህጉ መሰረት አስሮ የሚታከመውን አክሞ አስክሬን ለቅሞ ነው መሄድ የነበረበት አይደለም። ይሄ ቀጠናውን በሙሉ ዛሬ አማራ ህዝብ ነው ሲቀብር የዋለ። የአማራ ባህል ስለሆነ ወግ ስለሆነ አማራው ነው እያለቀሰ ዝን እያወጣ ሲቀብራችሁ ያለ። አብዛኛውን አስክሬን ይሄ በሙሉ የእናንተ ጓዶች እዚሁ ቀርቷል። ስለዚህ እዛ ውስጥ ያሉ ጓዶቻችሁ እንዲወጡ ምከሩ። የአብይ አህመድ ሰራዊት ይሄንን እውነት ማወቅ አለበት። በዚህ አጋጣሚ ያው እንደሚታወቀው በተደጋጋሚ በዚህ በስናን አባጅሜ በስናን ቀጠና እነ 50 አለቃ ማክቤል ሌሎች ታላላቅ ወንድሞቻችን እዚህ ያለው ንብረት ከዚህ በፊት ደግሞ እነ 10 አለቃ ባለው ሌሎች ጀግና ፋኖች ህይወታቸውን ሳይሰስቱ እውነት ለመናገር ለነጻነት ሲዋጉ ሲፋለሙ ነው የነበረው። በዚህ አጋጣሚ እነዚህ ጀግኖች እናንተ እንዳትሰው እንዳትሞቱ ተጨማሪ አስክሬን እዚህ አካባቢውን እንዳይበክለው ሰባዊነትም ተሰምቷቸው እውነት ለመናገር ስላተረፏችሁ እነሱን ልታከብሩ ይገባል። ስለዚህ በጭብጨባ መስሉ እናመሰግናለን። የአማራ ህዝብም ዛሬ የወደቀውን አስክሬን በሞላ እየለቀመ ሲቀብር ነው ያለው። የአማራ ህዝብንም ማክበር አለባችሁ። አክብሩ። ጓዶቻችሁ እኛ ነን የቀበርነው። ጓዶቻችሁን የቀበርነው እኛ ነን። ይሄንን ነው ልን የምችለው። በዚህ አጋጣሚ ያው የአማራ ህዝብ ያውቃል። እዚህ ያሉ ወንድሞቻችን
በጣም ጀግና ተዋጊዎች ናቸው። ንገሯቸው። እድሉን ካገኛችሁ የመንገር እድል ካላችሁ ነገም ወደ አካባቢያችሁ ስትመለሱ በአካባቢያችሁ ያለውን ማህበረሰብ አማራው የሚዋጋው ለነጻነቱ ነው፣ ለእምነቱ ነው፣ ለታሪኩ ነው፣ ለባህሉ ነው፣ ዛሬ የዘር ማጥፋት ስለተከፈተበት ነው የሚለው መንገር አለባችሁ። እኛ ከኦሮሞው፣ ከደቡቡ፣ ከሀዲያው፣ ከትግሬው ከማንም ጋር ጸብ የለውም። እኩል ሆነን በኢትዮጵያ ምድር ተከባብረን መኖር ነው የሚፈልገው። ስለዚህ ይሄንን መሆኑን አውቃችሁ የተከፈተብን የዘር ማጥፋት መሆኑን አውቃችሁ በምትሄዱበት ቀጠና ሁሉ ለቤተሰቦቻችሁ፣ ለአካባቢያችሁ፣ ለወገናችሁ በመንገድ በአማራ ሕዝብ ላይ ያላቸውን ጥላቻ እንዲቀይሩ ማድረግ አለባችሁ። ይሄን ትሰራላችሁ አይደል? ይሄንን መስራት አለባችሁ። እንግዲህ እዚህ 50 አለቃ ማክቤልና እነ ንብረትች ሌሎች ጀግና ወንድሞቻችን ፋኖቻችን ስለሆናችሁ ደህንነት ይሰማችኋል ብዬ አስባለሁ። የሚዲያ ሽፋን ይኖራል። ለሚዲያ ሽፋን ፈቃደኛ ሆናችሁ እውነቱን በመናገር ለተቀረው ጓዶቻችሁ ለአብይ አህመድ እና ለሰራዊቱ መልእክት ልታስተላልፉ ይገባል። እሺ አይዟችሁ።